የተወደዳችሁ የስፖርት 365 ዝግጅታችን ነው። ቀጣዩ የዩናይትድ አሰልጣኝ ማን ይሆን? ቢሳካላቸው ምርጫው ሉዊስ ኤንሪኬ ነው። የኤንሪኬ ጉዳይ እርግጥ ስላልሆነ ግን ስራውን ለካሪክ በቋሚነት መስጠት ኢራዮላ፣ ፖቼቲኖ ወይስ ደግሞ ኡናይ ኤምሬ? ሰር አሌክስ ፈርጉሰን ክለቡን ከለቀቁ ከተሰናበቱ በኋላ ዩናይትድ የጎደለው የጠፋበት ነገር እንዳለ ግልጽ ነው። ማሸነፍ ጠፍቶበታል፣ ዋንጫዎች ጠፍተውበታል። ደጋፊው ግን ከምንም በላይ ምንም ቢሆን ምንም ቢፈጠር እንዴትም አይነት ፈተና ከፊቱ ቢደቀን ዩናይትድ መንገድ አያጣም የሚለው አስተሳሰቡ ጠፍቶበታል። ይሄ እንዲመለስለት ይፈልጋል። በጣም ብዙ አሰልጣኞች ከፈርጉሰን በኋላ ተስፋ ይዘው መጥተው ከጥያቄ ጋር ተመልሰዋል። ወንበሩ ተለዋውጧል፣ አሰልጣኞቹ ተቀያይረዋል። ግን ደግሞ እስካሁን ድረስ መልሶ አልተገኘም። ከዚህ የተነሳ ደጋፊው ህልሙን የሚመልስለት አሰልጣኝ ይፈልጋል። ዩናይትድን ድጋሚ አስፈሪ የሚያደርገው አሰልጣኝ ይናፍቃል። አሁን ላይ ዩናይትድ ከዚህ አንጻር ሁለት ምርጫዎች የቀሩት ይመስላል። አንደኛው ጊዜያዊውን አሰልጣኝ ካሪክን በቋሚነት መቅጠር ነው። ሁለተኛው ደግሞ እንደ አሰልጣኝ ሁሉንም ቦክሶች ቲክ የሚያደርግ አሰልጣኝ ፈልጎ ማግኘት ነው። ሁሉንም ቦክሶች ቲክ የሚያደርግ አሰልጣኝ ማን ነው? እንደዚህ ያለ አሰልጣኝ አሁን አለ ወይ? የትልልቅ አሰልጣኞች እጥረት እንዳለ ይታወቃል። ታዲያ ማን ነው ከተባለ ወይ ደግሞ ምን አይነት ነው ከተባለ አንደኛ ትልልቅ ዋንጫዎች ያሸነፈ የሻምፒየንስ ሊግ ወይ ደግሞ ባሰለጠነባቸው ሀገራትና ሊጎች የሊግ ዋንጫ ያነሳ፣ በታክቲካዊ አረዳዱ በጣም የላቀ፣ ተጫዋቾቹን በሚገባ ማኔጅ ማድረግ የሚችል፣ ከአሰሪዎቹ ወይ ደግሞ ከቀጣሪዎቹ ጋር በጣም ጤናማ ግንኙነት መገንባት የሚችል፣ ሌላ ደግሞ እንደ ዩናይትድ ያለ ትልቅ ክለብ ሲያሰለጥን የሚዲያውን ጫና መቋቋም የሚያስችል ወፍራም ቆዳ ያለው፣ እንደዚህ ያለ ጫና የመቋቋም አቅም የገነባ። ታዲያ እነዚህን ሁሉ ቦክሶች ቲክ የሚያደርግ አሰልጣኝ አሁን አለ ወይ? ጭራሽ አሰልጣኞች እጥረት ባለበት ጊዜ እነዚህን ሁሉ መስፈርቶች የሚያሟላ አሰልጣኝ ታዲያ ማን ነው? ዩናይትድ እንደዚህ ቢፈልግስ ያሳካል ሊያገኛሉ? ትልቅ ጥያቄ ነው። እንግዲህ ባለፉት 15-20 ዓመታት እነዚህን ሁሉ ቦክሶች ቲክ የሚያደርጉ ጥቂት አሰልጣኞች ነበሩ። ሞሪኒዮ ከነዚህ መካከል አንደኛው አይደሉም። ምክንያቱም ካልናቸው ቦክሶች ቲክ የማያደርጓቸው ወይ ደግሞ የሚወድቁባቸው መስፈርቶች አሉ። ለምሳሌ ሞሪኒዮ እነዚህን ትልልቅ ዋንጫዎች አሸንፈዋል። ግን ደግሞ ከክራይቴሪያዎቹ ቢያንስ በአንዱ ይወድቃሉ። ለምሳሌ ከተጫዋቾቻቸው ጋር በስምምነት መስራት፣ ከቀጣሪዎቻቸው ጋር መስማማት የሞሪኒዮ መገለጫ አይደለም። ስለዚህ ዩናይትድ ከሚፈልጋቸው የአሰልጣኞች ዝርዝር ውስጥ ሞሪኒዮን እናስወጣለን ወይ ደግሞ ባለፉት 15 ዓመታት 20 ዓመታት እነዚህን ሁሉ ቦክሶች ቲክ የሚያደርጉ አሰልጣኞች አሉ ስንል እንደ ሞሪኒዮ አይነቱን አናካትትም ማለት ነው። ዲየጎ ሲሞኔ በጣም ጥሩ አሰልጣኝ ነው፣ ግን ደግሞ የሻምፒየንስ ሊግን አይነት ትልቅ ዋንጫ ማንሳት አልቻለም። አዲሱ ትውልድ ውስጥ ዣቪ አሎንሶዎች፣ ሚኬል አርቴታዎች አሉ። ቅድም ካነሳናቸው ክራይቴሪያዎች በአንዱ ወይ በሁለቱ ይወድቃሉ። ፈርጉሰን ቅድም የምንላቸውን ቦክሶች ሁሉ ቲክ የሚያደርጉ ነበሩ። በዩናይትድ የአሰልጣኝነት ቆይታቸው 13 የሊግ ዋንጫ አንስተዋል፣ 2 የሻምፒየንስ ሊግ አሳክተዋል። በጣም አስፈሪ ቡድን ነበራቸው። ሲቲ ጓርዲዮላ አለው፣ ሊቨርፑል ለ9 ዓመት ክሎፕ ነበረው፣ ሪያል ማድሪድ በተለያየ ጊዜ ካርሊቶ ነበሩት። ሪያል ማድሪድ በነገራችን ላይ ካርሊቶን እንደ ቀልድ አሰናብቶ ካርሊቶ ከለቀቁ በኋላ እንግዲህ ያለ ዋንጫ ለሁለተኛ ተከታታይ ውድድር ዘመን ሊጨርስ ነው። ምን ያክል ከባድ እንደሆነ ካርሊቶን መተካት ፔሬዝ ዘግይተውም ቢሆን የተረዱ ይመስላል። ለዚህ ነው አሁን ድጋሚ ሞሪኒዮ ምናምን መባል የጀመረው። ታዲያ ዩናይትድ በዚህ ሞልድ የተሰራ አሰልጣኝ አሁን ቢፈልግ ማን ያለው? ቅድም እንዳልኩት አንደኛው ምርጫ ለ6 ወር ያመጡትን ጊዜ አሰልጣኝ ካሪክ በቋሚነት መቅጠር ነው። ከዛ ውጭ ግን እነዚህን ሁሉ ነገሮች የሚያሟላ ሌላ አሰልጣኝ እንፈልግ ከተባለ ገበያ ውስጥ አንድ ብቻ ነው ያለው፣ ሉዊስ ኤንሪኬ፣ የፓሪስ ሰን ዠርማን አሰልጣኝ። ከባርሴሎናም ከፓሪስ ሰን ዠርማን ጋር የሻምፒየንስ ሊግ ዋንጫ ያነሳ። እንግዲህ በቀጣይ ውድድር ዘመን ከፓሪስ ሰን ዠርማን ጋር ያለው ኮንትራት ኤክስፓየር ያደርጋል። እስካሁን ድረስ ድርድሩ አለ፣ ግን ደግሞ ኮንትራቱ አልተፈረመም፣ ተራዝሟል ነገሩ። የሁሉም ክለቦች ህልም ይመስላል።
ጓርዲዮላና ክሎፕ በፍጹም አይታሰብም። ሊቨርፑልንና ሲቲን ስላሰለጠኑ ዩናይትድ ቢመኛቸውም አያገኛቸው። አንቸሎቲ ከብራዚል ብሔራዊ ቡድን ጋር ከዓለም ዋንጫውን በኋላ ይሰነብታሉ። ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ጋር ለመቆየት ተጨማሪ ኮንትራት ተፈራርሟል። ስለዚህ ምርጫው በጣም ጠባብ ይሆናል ማለት ነው። ካሪክ ከአሞሪም ቡድኑን ጥር ላይ ከተረከበ በኋላ የሚያስደንቅ ስራን የሰራው ወደ ሻምፒየንስ ሊግ የመመለሱም ጉዳይ እርግጥ ሆኗል። ግን ደግሞ ካሪክ የማያሟላቸው ነገሮች አሉ፣ ካሪክ ላይ ጥርጣሬዎች አሉ የሚሉ ሰዎች አሉ። በረዥም ጊዜ በብዙ ውድድሮች በትልልቅ መድረኮች ጓርዲዮላና ኤንሪኬ አይነት አሰልጣኞችን የሚቀናቀን ቡድን መስራት ይችላሉ ወይ? ትልቁ ጥያቄ ነው። ኤንሪኬ ላይ እንደዚህ አይነት ጥያቄ አናነሳ። በነገራችን ላይ ዩናይትድ ከዚህ ቀደም ኤንሪኬን የመቅጠር ሙከራ አድርጎ ነበር። የኦሊ ጉናር ሶልሻየር ተተኪ አድርጎ ሊቀጥረው ፈልጎ ነበር። ግን ደግሞ የስፔንን ብሔራዊ ቡድን ያሰለጥን ስለነበረ ከዓለም ዋንጫው በፊት ምንም አይነት ድርድር የማድረግ ፍላጎት አልነበረውም። የካታሩ የዓለም ዋንጫ ላይ ቡድኑን በኃላፊነት የመራው እሱ ነው። ግን ደግሞ ዩናይትድ ህዳር ላይ ስለነበረ ሶልሻየርን ያሰናበተው። ከዛ በኋላ ራልፍ ራኒክን አምጥቷልና ለረዥም ጊዜ ወይ ደግሞ ለዓመት ምናምን ገደማ ያለ ዋና አሰልጣኝ መዝለቅ አልፈለገም። በዛ ምክንያት ሁለት አሰልጣኞች አወዳደረ፣ ኤሪክ ቴንሃግና ማውሪሲዮ ፖቼቲኖን። ከዛ በኋላ ቴንሃግን ቀጠረ። ይሄም በጣም ትልቅ ስህተት ነበር። ያኔ ማውሪሲዮ ፖቼቲኖን መቅጠር ምናልባት ዩናይትድን ከብዙ ጉድ ያወጣው ነበር። ምክንያቱም ማውሪሲዮ ፖቼቲኖ በጣም በትንሽ በጀት መስራት የሚችል ነው። አካዳሚውን በሚገባ መጠቀም የሚችል ነው እና ደግሞ በሚጫወተው እግር ኳስ በጣም የሚወደድ አብሮት ለሚሰሩ ሰዎችም ብዙ የማይረብሽ ነው፣ የማይጎረብጥ ነው። ግን ደግሞ አይናቸውን ኤሪክ ቴን ሃግ ላይ ያደረጉ ሌላ ስህተት ሰሩ ማለት ነው። ሉዊስ ኤንሪኬ ወደ ፓሪስ ሳን ዠርማን ሄደ። ክሪስቶፍ ጋልቲዬን ተክቶ በፓርክ ደ ፕሪንስ ኪሊያን ምባፔን አሰናብቶ ኪሊያን ምባፔን ሸኝቶ እንደ ኔይማር አይነት ተጫዋች አስወጥቶ ምናምን በወጣቶቹ ሻምፒዮን መሆን የሚችል ቡድን ሰራ። በጣም የሚያስደንቅ ቡድን የሰራው። በዚህ የውድድር ዘመንም እስከ ሻምፒየንስ ሊግ ፍጻሜ የመሄድ ያለ ዋንጫ የመጫወት ትልቅ አቅም ያለው ቡድን ሰርቷል። ከባየር ሚኒክ ጋር የነበረውን ጨዋታ 5-4 በሆነው ውጤት አሸንፏል። ያን ድራማዊ ጨዋታ የመራው ይሄ አሰልጣኝ ነው። እርግጥ ነው እንደ ሉዊስ ኤንሪኬ አይነት አሰልጣኝን ለማስኮብለል በጣም የተለየ የገንዘብ አቅርቦትና ስፖርታዊ አምቢሽን ያስፈልጋል። ማሳመን በጣም ቀላል ስለማይሆን ግን ደግሞ ዩናይትድ እንደ አማራጭ ክለቡን በስኬት መምራት እንደሚፈልግ ተቋም ከኤንሪኬ ላይ አይኑን ማንሳት የሚችል አይመስለኝም። የሚቻላቸው መሞከር ይኖርባቸዋል። ሀሳባቸውን እቅዳቸውን ሉዊስ ኤንሪኬ የሚገዛው ከሆነ ከዛ ውጭ ያሏቸው ምርጫዎች ምናልባት በዝርዝር ኋላ ላይ አሰልጣኞቹን ላነሳቸው እችላለሁ ከስራቸው ጋር ወይ ደግሞ ዩናይትድ ለምን ኮንሲደር ሊያረጋቸው እንደሚገባ። አንደኛው ግን ኢራዮላ ነው። ናይግልስማን ሌላኛው አሰልጣኝ ነው። ግን ደግሞ የዓለም ዋንጫው እስኪጠናቀቅ ድረስ ከጀርመን ብሔራዊ ቡድን ጋር መቆየቱ ዩናይትድን በብዙ ሊያጎለው ይችላል። ምክንያቱም ፕሪሲዝን ሳይሰራ ወደ ውድድር ዘመኑ የሚመጣ አሰልጣኝ ወደ ኋላ እድገታቸውን ሊያስቀረው ሊጎትተው ይችላል። ኡናይ ኤምሬ ኮንሲደር መደረግ አለባቸው ተብሎ ይታሰባል። በጣም ጥሩ ስራ ነው ከአስቶን ቪላ ጋር የሰሩት እንዳሰልጣኝ። በኖቲንግሃም ፎረስት ቢሸነፉም በመጀመሪያው ጨዋታ ወደ ዩሮፓ ሊግ ፍጻሜ ሌላ ቡድን ይዞ የመሄድ ግን እድል ከፊታቸው አለ። በአስቶን ቪላ ግን በጣም በነፃነትና በቁጥጥር ነው እየሰሩ ያሉት። ዩናይትድ ውስጥ ይህንን አያሳኩትም፣ ይህን አያገኙትም እና ይህንን ቁጥጥር ወደ ኋላ ትተው የዩናይትድ አሰልጣኝ የመሆንን ጥያቄ ይቀበላሉ ወይ? ትልቅ ጥያቄ ነው። ካሪክ እንደዚህ ያለውን ጫና መቆጣጠር እንደሚችል በአጭር ጊዜም ቢሆን አሳይቶናል። ትክክለኛው ሰው ካሪክ ነው የሚሉ ሰዎች ከዚህ መነሻ ጥቂት አይደሉም። ግን ደግሞ ያኔ ሶልሻየር ላይ የሰሩትን ስህተት ዩናይትዶች መስራት የለባቸውም፣ እነሱም እንደ ክለብ መስራት የለብንም ብለው ያመኑ ይመስላል። ከካሪክ ጋር ተያይዞ የውድድር ዘመኑ እስኪያልቅ ድረስ መጠበቅ ፈልገዋል። አንደኛ እንዴት ነው የውድድር ዘመኑን ዩናይትድ የሚጨርሰው? ምልክቶቹ አሁን ላይ አሉ እንዴት ሊጨርስ እንደሚችል። ሁለተኛ ግን ሌሎች አማራጮቻችንን በሚገባ ካየን በኋላ እንወስናለን እንኳን ቢሉ ካሪክ የዩናይትድ ሌጀንድ ነው እና ደግሞ ካሪክን ለመውሰድ
ከዩናይትድ ጋር እየተጫረተ ያለ ሌላ ትልቅ ክለብ የለም። ስለዚህ ዩናይትድን የማይጠብቅበት ምክንያት የለም። ያኔ ስለ ሶልሻየርም ይህንን ነበር የምንለው። ተጨማሪ ኮንትራት ወይ ደግሞ ረዥም ኮንትራት ከመስጠታቸው በፊት ቢታገሱት ኖሮ ሶልሻየር ዩናይትድ ውስጥ በጊዜያዊነት እያሰለጠነ ከሌላ ክለብ ጥያቄ እንኳን ቢመጣለት ጥያቄውን ተቀብሎ ዩናይትድን እንደማይተው ግልጽ ነው። ስለዚህ ይሄ ከካሪክ ጋር የሆነ ስፔስ ይሰጣቸዋል። ግን ደግሞ ያለ ጥርጥር ካሪክን ኮንሲደር እያረጉት እንዳለ መናገር ይቻላል። ግን ክለቡ የሚፈልገው ትክክለኛ ሰው ካሪክ ነው ወይ? ባለፉት 4 ወራት በጣም ግሩም ስራ ነው የሰራው። በሚጫወተው እግር ኳስና ባመጣው ስኬት ዩናይትድ ቤት ውስጥ መረጋጋት ፈጥሯል እና የዩናይትድ ሰዎች በየጠዋቱ ሲነሱ የሆነ ድራማ ይጠብቃቸው ነበር። ለምሳሌ የአሞሪም ጋዜጣዊ መግለጫዎች ሊሆኑ ይችላሉ፣ ወይ ደግሞ ዩናይትድ የተሸነፈበት መንገድ ሊሆን ይችላል። ሁል ጊዜም የጋዜጦች የፊት ገጽ ላይ ዩናይትድ እንዲወጣ በጎ ጎኑ ሳይሆን በመጥፎ ጎኑ ያደረገው ነበር። አሁን ነገሮች በጣም ኖርማል እንዲሆኑ ዩናይትድን የተመለከተ ኔጌቲቭ ነገር ከሚዲያው እንዲጠፋ እንዲረቅ ምክንያት ሆኗል ካሪክ። ያ ብቻ ሳይሆን የብዙ ተጫዋቾችን እጣ ፈንታ ቀይሯል። ለምሳሌ ኮቤ ሜይኖ የዩናይትድ ፊውቸር ነው ተብሎ የሚታሰብ ከሆነ ተጨማሪ ኮንትራት እንዲሰጠው ምክንያቱ፣ ወደ ዓለም ዋንጫው እንዲሄድ ምክንያቱ፣ እንደዚህ ባለ ጥሩ ብቃት እንዲጫወት ምክንያቱ የካሪክ መምጣትና ተጫዋቹን በነፃነት ማጫወት ነው። ብሩኖ ፈርናንዴስ ከወዲሁ ለኮከብነት ከታጩት ተጫዋቾች አንደኛው ነው። የሚያስደንቅ ሲዝን ነው እያሳለፈ ያለው። የዚህ መነሻ ትክክለኛው ቦታ ላይ ተጽዕኖ ሊፈጥር የሚችልበት ቦታ ላይ ብሩኖ ፈርናንዴዝን ማጫወት ነው። በዚህ ካሪክ ይወደሳል። ነገሮችን ወደ መሰረታዊ ማንነታቸው በመመለሱ ውጤት አግኝቷል። ግን ያም ቢሆን ሊቀመንበሩ ኦማር ቤራዳ እና የስፖርቲንግ ጉዳዮች ዳይሬክተሩ ጃሰን ዊልኮክስ ካሪክ የሚፈልጉትን ቢያደርግላቸውም ከጠበቁት በላይ ቢያደርግላቸውም መጣደፍ ግን አይፈልጉም። ስራ ይገባዋል ብሎ ቢያስቡ እንኳ እስከ መጨረሻው ድረስ ነገሮችን በማየት አማራጮቻቸውን በሙሉ ፈትነው ነው ውሳኔ ማሳለፍ የሚፈልጉት። በካሪክ ስር ተጫዋቾች ደስተኛ ናቸው። ልምምዶቻቸውን ኢንጆይ ያደርጋሉ። ከአሰልጣኙ ጋር ጥሩ ግንኙነት አላቸው። ከስታፉም ጋር ልክ እንደዚሁ ስለ አሰልጣኙም እየወጡ የሚናገሩት ነገር በጎ ነው። ግን ካሪክን በተመለከተ እነዚህ ሁሉ ነገሮች አሳማኝ የሚሆኑት ዩናይትድ ምን ምርጫ አለኝ የሚለውን ነገር በሚገባ ካየ በኋላ ነው። ለአንዳንዶች በእርግጥ ካሪክ ላይ ውሳኔ የማያሳልፉት ስሙ ትልቅ ስላልሆነ ከዚህ ቀደም በትልቅ ደረጃ ስላላሰልጠነ ነው እንዴ ምናምን ይላሉ። ኦፍኮርስ ይሄ ዋጋ የለውም ብሎ ይህንን ክርክር አለማንሳት አይቻልም። ዩናይትድን የሚያክል ትልቅ ክለብ ለማሰልጠን ልምድ ይፈልጋል፣ ጫና መቋቋም ይፈልጋል። በእርግጥ በባህሪው በጣም የተረጋጋ ነው። በዚህ ምክንያት ይመስለኛል ነገሮች በጣም በቶሎ የሰሩለት። ግን ደግሞ አሁን ካሪክ ሊያረጋጋ የሞከረውን ነገር በጣም ኤሊት አሰልጣኝ ካላገኙ፣ እንደ ኤንሪኬ አይነት አሰልጣኝ ካላገኙ ለሌሎቹ ሲሉ መነካካትና እንደው ደግሞ ካሪክ ያመጣውን ለውጥ እንደ ተራ ነገር መውሰድ ተገቢ ነው ወይ? በካሪክ ስም ምክንያት በፍጹም አይመስለኝም። እና ደግሞ በጣም ብዙ ቦክስ ኦፊስ አሰልጣኞች የሉም። አሁን ትልልቅ አሰልጣኞች የሉም ገበያው ላይ። ቅድም እንዳልኳቸው ኤንሪኬን ነው በጣም በተለየ መንገድ የምናነሳው። ናግልስማን የብሔራዊ ቡድን አሰልጣኝ ነው። ከባየር ሚኒክ ጋር ጥያቄዎች ነበሩበት። የአንቸሎቲ ጉዳይ ከብራዚል ብሔራዊ ቡድን ጋር የሚያቆያቸው ነው። የአሰልጣኝ እጥረት እንዳለ፣ ችግር እንዳለ፣ የኤሊት አሰልጣኞች ችግር እንዳለ የሚያሳየን ቸልሲ፣ ሪያል ማድሪድ እና ዩናይትድ የቀጠሯቸው ፕሮቭን ያልሆኑ አሰልጣኞችን ነው። ለምሳሌ ቸልሲ ሊያም ሮሲኔርን ነበር ለምሳሌ የቀጠረው ማሬስካን ሲያሰናብት። አሁን በተደጋጋሚ ማሰናበት እንዴት ያለ ችግር ውስጥ እንደከተታቸው በማመን እስከ ውድድር ዘመኑ መጨረሻ ድረስ ዋና አሰልጣኝ ላለመቅጠር ለቀሪዎቹ ጨዋታዎች ወሰኑ። ሲዝናቸው እንዴትም ቢያልቅ ዩናይትድ ካሪክን የቀጠረው አሞሪምን አሰናብቶ፣ ሪያል ማድሪድም ለአልቫሮ አርቤሎዋን እድሉን የሰጠው። ይሄ በጣም ትልቅ አሰልጣኝ አሁን ገበያው ላይ በብዛት እንደሌለ የሚያሳይ ነው። በዚህ መካከል በእርግጥ ሉዊስ ኤንሪኬ ፕሪሚየር ሊግ ውስጥ ማሰልጠን ህልሜ ነው፣ ጥሩ ክለብ እና ደግሞ ጥሩ የስፖርት ፕሮጀክት ከቀረበልኝ ፕሪሚየር ሊጉን ማላስብበት ምክንያት የለም ካለ ዩናይትድ ያለ ጥርጥር ማይፈነቅለው ድንጋይ አይኖርም። ቅድም ያልኳቸው የዩናይ ኤምሬም ጉዳይ በተመሳሳይ መንገድ ሊታይ ይችላል።
ኢራዮላንም በተለየ መንገድ እንደውም የኢራዮላን ጉዳይ በዝርዝር ላነሳላችሁ ሞክራለሁ። አንቸሎቲን በተመለከተ ግን ሰዎች የተለያየ ሀሳብ ያነሳሉ። አንቸሎቲ እንደ ማድሪድ አይነት ክለብ ውስጥ የተሳካላቸው፣ ሌሎቹ ክለቦች ውስጥ የተሳካላቸው ሌሎች አሰልጣኞች የበከሉትን ነገር ማጽዳት ቀላል ስለሆነላቸው ነው። በተለየ ታክቲካል ቲንኪንጋቸው ሳይሆን መርከቢቱን የማረጋጋት ስራ በመስራት በተጫዋቾች ስለሚወደዱ ነው ይሏቸዋል። ግን ደግሞ አንቸሎቲ በየሄዱበት አሸናፊ ናቸው። በእርግጥ አንድ ከዚህ ሀሳብ ጋር የሚያስማማ ነገር ካለ ይሄ ቡድን ከስክራች የመገንባት ልምድ የላቸውም። ዩናይትድ ደግሞ ተገንብቶ አላለቀም እና በቀጣዩ ውድድር ዘመን ትልቅ አሰልጣኝ ስለመጣ ብቻ ዩናይትድ ለሻምፒዮንነት ይፎካከራል ማለት በጣም ከባድ ይሆናል። ምክንያቱም በዚህ ውድድር ዘመን ዩናይትድ በሳምንት አንድ ነው የሚጫወተው። ስለዚህ ይሄን ለማይክል ካሪክ የመዘጋጃ እድል ሰጥቶታል። ቡድኖችን የማጥኛ ለተጫዋቾችም የማረፊያ አጋጣሚ ሰጥቷቸዋል። በእርግጥ አንዳንድ ጊዜ ረፍቱ በጣም መራዘሙ ራሱን የቻለ መጥፎ ጎን ቢኖረው፣ ስለዚህ አንቸሎቲም ለዩናይትድ እንደዚህ ባለው ጊዜ ትክክለኛው ኃላፊ አይደሉም ወይ ደግሞ አሰልጣኝ አይደሉም ብሎ ማሰብ ይቻል ይሆናል በተወሰነ መልኩ። ቅድም ያለው የናግልስማን ጉዳይ ዓለም ዋንጫ ረዥም ርቀት ሊሄድ ከሚችል ብሔራዊ ቡድን ጋር ስለሆነ ያለው በቂ የዝግጅት ጊዜ ከዩናይትድ ጋር ሳይኖር የውድድር ዘመን እንዲጀምር አስበው በፍጹም የሚያስቡት ወይ ደግሞ የሚያመጡት አይመስለኝም። እስከ ዓለም ዋንጫው መጨረሻ ድረስ ከመታገስ ይልቅ ለካሪክ እድሉን መስጠት የተሻለ ይመስላል። እንዳልኩት ግን ዩናይትድ በቀጣይ ውድድር ዘመን የፕሪሚየር ሊግ እና የሻምፒየንስ ሊግ ለማንሳት ታጭቶ ስላልሆነ ውድድሩን የሚጀምረው ነገሮች በጣም ጥንቃቄ ይፈልጋሉ። በዚህ ውድድር ዘመን ሶስተኛ ሆኖ ማጠናቀቅ ብቻውን ካሪክ ለቀጣይ ውድድር ዘመን ለሻምፒየንስ ሊግ እና ለፕሪሚየር ሊግ ያፎካክረናል ብሎ ለማሰብና ለመደምደም ከገፋ ትንሽ አስቸጋሪ ነው። በጣም ጥሩ ስራን የሰራው ግን እንዳልኳችሁ በሳምንት አንዴ ነው የሚጫወተው። የአውሮፓ መድረክ ኮሚትመንት የለበትም። በየ2 እና በየ3 ቀኑ ጨዋታዎች ሲደረጉ እነዚህን ነገሮች እንዴት ማኔጅ ማድረግ ይቻላል? ይህንን ፕሮግረስ በተወሰነ መልኩ ጥያቄ ውስጥ የሚከቱት ሽንፈቶች ሲመጡ፣ የሚዲያው ጫና ሲበረታ፣ የቀድሞ ዩናይትድ ተጫዋቾች በዚህ ውድድር ዘመንም በእርግጥ አብዛኞቹ ሲቃወሙት ሰምተናል። ስራው አይገባውም ምናምን ሲሉ ነበር እነ ሮይ ኪን እነ ምናምን። ለእነዚህ ነገሮች የሚሰጠው ምላሽ ምን አይነት ነው? ይህንን ጫናስ እንዴት ይቋቋማል? በጣም ትልቅ ጥያቄ ይሆናል። ከዚህ ውድድር ዘመን በጣም የተለየ ነው የሚሆነው። አጥቂ ላይ ተጫዋቾች ይገዛሉ ተብሎ አይታሰብም። የተከላካይ መስመራቸውንም የማደስ ጥድፊያ ውስጥ አይገቡም። አማካይ ክፍላቸውን ግን አስተካክለውት ይመጣሉ። ለማስተካከል በሚያደርጉት ጥረት ውስጥ ትልልቅ ተጫዋቾች ይመጣሉ። ትልልቅ ተጫዋቾች መጡ ማለት ግን ነገሮች ደግሞ በአንዴ ተስተካከሉ ማለት አይደለም። የመላመጃ ጊዜ፣ የመዋሃጃ ጊዜ ደግሞ ሊፈልግ ይችላል። ግን ደግሞ የሆነ ሆኖ ቅድም ካልነው የአሰልጣኞች እጥረት መነሻ አሁን ጥሩ እየሰራን ያለን ነገር ደግሞ መረበሽስ ተገቢ ነው ወይ ነው? የረዥም ጊዜ ኮንትራት ላይሰጡት ይችላሉ። አሁን በጣም ጥሩ ነው ተብሎ የሚታሰበው ለካሪክ የአጭር ጊዜ ኮንትራት መስጠት መቻሉ ነው። ከዚህ ቀደም እንደ ኤሪክ ቴን ሃግ አይነት ሰዎች ዩናይትድን ረዥም ለመምራት ዝግጁ አልነበሩም። ለረዥም ጊዜ ፕሮጀክት የታመኑ ወይ ደግሞ አቅሙ ያላቸው አልነበሩም። ዩናይትድ እነዚህን ሰዎች ሲያሰናብትም ሆነ ሲቀጥር በጣም ብዙ ዋጋ ከፍሏል። ለካሪክ ግን በጣም አጭር ኮንትራት ሰጥቶ ሌሎቹን ትልቅ አሰልጣኞች ገበያ ላይ መጠበቅ በጣም ብልህነት ደግሞ ሊሆን ይችላል። የውድድር ዘመኑ እንዴት ነው የሚጨርሰው የሚለው ከዚህ አንጻር ምናልባት የተለየ ዋጋ ሊኖረው ይችላል። ኢራዮላ አሁን ስሙ በጣም ከፍ ብሎ እየተሰማ ነው። ያው የኤንሪኬ ጉዳይ ሙሉ በሙሉ የማይቻል ነው ተብሎ አይታሰብም፣ ግን ደግሞ በጣም አስቸጋሪ ነው። በጣም ሪያሊስቲክ የሆኑ አማራጮች ይታዩ ከተባለ አንደኛው ኢራዮላ ነው። የካሪክ ተፎካካሪ ሆኖ ቀርቧል ተብሏል። ኢራዮላ በሚጫወተው እግር ኳስ የዩናይትድ ሰዎች ያደንቁታል። በተለይ ደግሞ የማጥቃት አስተሳሰቡን በጣም ያደንቁለታል ተብሏል እና ለዩናይትድ በትክክል ፊት ያደርጋል ይህ አጫወት፣ የዩናይትድ ደጋፊዎች የሚወዱት አይነት ነው የሚል የሆነ የጋራ መስማማት አለ እና በካሪክ ጉዳይ ደግሞ ተጣድፈው የሆነ ውሳኔ መወሰን ስለማይፈልጉ ኢራዮላን ሳይጠይቁት ኢንተርቪው ሳያደርጉ ውሳኔ ላይ ወሰኑ ይችላሉ ነው እየተባለ ያለው። አሁን የ43 ዓመቱ ስፔናዊ ከክሪስታል ፓላስ ስራ ጋር ስሙ ተገናኝቷል። ኦሊቨር ግላስነር ስራው እንደሚለቁት ስለሚታወቅ ኮንትራታቸው አልቆ
ከቸልሲም ጋር ስሙ ተገናኝቷል። ልክ እንደ ማርኮ ሲልቫ እንደ ሻቢ አሎንሶ ሁሉ ቋሚ አሰልጣኝ አድርገው ቸልሲዎች ሊቀጥሩት ይፈልጋሉ። ከካንዲዴቶቹ ከእጩዎቹ መካከል አንዱ ነው ሲባል ነበር። ከቀድሞ ክለቡ አትሌቲክ ቢልባኦም ጋር ተያይዞ ስሙ ሲነሳ ነበር። ግን ደግሞ ኤዲን ተርዚች ቅድመ ኮንትራት ፈርሟል። ይሄ ጀርመናዊ አሰልጣኝ የሆነ ሆኖ ኢራዮላ በዩናይትድ ባይቀጠር የቀጣሪዎች ችግር ያለበት አይመስልም። በጥንቃቄ ነገሮችን ማጤን ስለሚፈልግ ብቻ እስካሁን ድረስ ምንም አላለም። የውድድር ዘመኑ የሚያልቅበት መንገድ ኢራዮላ ከዛ በኋላ ለተደራዳሪዎቹ መሄድ ለሚፈልግበት ክለብ የሆነ አይነት ምልክት እንዲሰጥ ያደርገዋል። ከኢራዮላም ጋር ተያይዞ ግን ያለው ጥያቄ እንደ ዩናይትድ ያለን ትልቅ ክለብ የማሰልጠንን ጫና መቋቋም ይችላል ወይ? እና ደግሞ እንደ አሰልጣኝ ብዙ ጊዜ ፕሮጀክቶች ላይ የተለየ ኢንትረስት ያለው ነው እና ዩናይትድ ከዚህ አንጻር ለኢራዮላ በልኩ የተሰፋ ነው የሚል ጥያቄ ሰዎች ሊያነሱ ይችላሉ። ከምንም በላይ ግን ኢራዮላ በባህሪው እንደው ጫና የመቋቋምን ጉዳይ እንኳ በተለየ መንገድ ብናይ ከማሰልጠን ውጭ ያለ ኃላፊነት መውሰድ የሚፈልግ አይደለም። ሞሮፍ ሳሩ ላይ ያለውን ኃላፊነት መውሰድ የሚፈልግ ነው። ቡድኑን ሜዳ ላይ ማሰልጠን ብቻ፣ ሌሎቹ ነገሮች ላይ ጣልቃ መግባት ወይ ደግሞ ሌሎቹ ነገሮች ላይ ራሱን ቢዚ ማድረግ አይፈልግም። የሆነ ጊዜ ዩናይትድ ሮበርቶ ዲዘርቢን የሚያስበው ነበር ተብሏል። ግን ደግሞ ዴማንዱ ፍላጎቱ፣ ጥያቄው በጣም የበዛ ስለሆነ ከዝርዝራቸው ውጭ አድርገውታል። ፖቼቲኖ ይሉ የዩናይትድ ደጋፊዎች አሁንም አይጠፉም። ግን ደግሞ የአሜሪካንን ብሔራዊ ቡድን ያሰለጥናልና እስከ ዓለም ዋንጫው መጠናቀቅ ድረስ ፖቼቲኖን እየጠበቁ መቆየት ቅድም እንዳልኩት በጣም አጭር ፕሪሲዝን እንዲኖራቸው ስለሚያደርግ የውድድር ዘመናቸው ላይ መጥፎ ተጽዕኖ ሊኖረው ይችላል። ስለዚህ ፖቼቲኖንም ምናልባት ከእቅዳቸው ሊያወጡት ይችላሉ። ለዚህ ነው አሁን ምርጫው ካሪክ ወይ ደግሞ በኤንሪኬ ሞልድ የተሰራ አሰልጣኝ ፈልጎ ማግኘት። በኤንሪኬ ሞልድ የተሰራ ሌላ አለ? የለም፣ ኤንሪኬ ብቻ ነው። ግን ደግሞ አሁን ሌትሊ እንዳልኩት የኢራዮላ ስም እየተነሳ ነው። ካሪክ ዩናይትድን ሲረከበው 7ኛ ነበር። አሁን በሚያስደንቅ ሁኔታ 3ኛ ሆኖ ለመጨረስ እየተንደረደረ ነው። ይህንን ስራ ታሳቢ አድርገው ለካሪክ ስራውን ይሰጡታል ወይ እናያለን። ግን ደግሞ አሁን ኤንሪኬን የማግኘት እድላቸው በጣም አናሳ ስለሆነ የካሪክ እድል እየሰፋ ሊመጣ ይችላል። ግን ኢንተርቪው ከሚያደርጓቸው ሰዎች አንደኛው ኢራዮላ እንደሚሆን ምንም ጥርጥር የለውም። ከዛ ውጭ ግን የሚመጣው አሰልጣኝ ዩናይትድ የሚቀጥረው አሰልጣኝ በተጫዋቾቹ የቆይታ ጉዳይ በጣም ትልቅ አስተዋጽኦ ደግሞ ይኖረዋል። ለምሳሌ ብሩኖ ፈርናንዴዝ ጉዳይ አንድ በትልቁ የሚነሳ ጉዳይ ነው። ከዩናይትድ ጋር ተጫዋቹ ዩናይትድ ቤት ውስጥ የሚቆየው የዩናይትድን እቅድ ወይ ደግሞ ለቀጣዮች የውድድር ዘመን ዩናይትድ የሚሰጠው ማረጋገጫ አይቶ ነው ተብሏል። በተደጋጋሚ የዩናይትድ የስራ ኃላፊዎች የቀጣይ ውድድር ዘመናቸው እቅድ እንደሆነ ሊያሳውቁት ሊነግሩት ሞክረዋል። 31 ዓመቱ ነው፣ ግን ደግሞ ውል ማፍረሻ አለው። 56.3 ሚሊዮን ፓውንድ የከፈለ ክለብ ተጫዋቹ ከተስማማ ውሉን ሊያፈርስ ይችላል። የፕሪሚየር ሊግ እና የሻምፒየንስ ሊግ ዋንጫ የማንሳት የተለየ ህልም አለው። 31 ዓመት ለሞላው ተጫዋች በእርግጥ ይህንን ከዩናይትድ ጋር አሳካዋለሁ የሚል የጸና እምነት ካለው አላውቅም። እንዳልኩት ዩናይትድ በመገንባት በመሰራት ሂደት ላይ ያለ ነው። የክለቡን እቅድ እንግዲህ 2028 ላይ ለትልልቆቹ ዋንጫዎች መጫወት፣ ፕሪሚየር ሊጉን ማሸነፍ ነው እና ከዛ አንጻር ለምሳሌ ነገሮች በታሰበላቸው መንገድ በታሰበው እቅድ መሰረት የሚሄዱ ከሆነ ፈርናንዴዝ ኮንትራቱ ሲጠናቀቅ ይህንን የማሳካት እድሉ በጣም አናሳ ይሆናል። ግን ደግሞ ክለቡ ማረጋገጫ እንዲሰጠው ይፈልጋል ማለት ለምሳሌ ለቀጣይ ውድድር ዘመን ከሚገዛቸው ተጫዋቾች እና ደግሞ ከሚያሰለጥነው አሰልጣኝ መነሻም ይወሰን ነው። ማን ነው ቋሚ አሰልጣኝ የሚሆነው? ካሪክ ይቀጥላል ወይስ ደግሞ የሚመጣው አሰልጣኝ ትልቅ ነው የሚለውን ነገር በማየት ነው ለዩናይትድ ከዚህ በኋላ ታማኝነቱን ሊያሳይ የሚፈልገው ተብሏል። የዩናይትድ እቅድ እስከ መጨረሻው ድረስ ምን እንደሆነ ማወቅ ይፈልጋል። ከዓለም ዋንጫው በኋላ ነው ውሳኔ ያሳልፋል ተብሎ የሚታሰበው። እስካሁን ድረስ ባለው ሂደት ተጨማሪ አጥቂ እንዳልኩት ያስፈርማሉ ተብሎ አይታሰብም። አማካይ ክፍሉ ላይ ነው መነቃቃት ይኖረዋል ተብሎ የሚጠበቀው። መስከረም ላይ 32 ዓመት ይሞላዋል ፈርናንዴዝ። አሁን ያለው ኮንትራት
እስከሚቀጥለው የውድድር ዘመን መጨረሻ የሚቆይ ነው። በእርግጥ ለተጨማሪ 1 ዓመት እስከ 2028 ድረስ ኮንትራቱን ማራዘም የሚችሉበት ስምምነት አለ። አክቲቬት ሊያደርጉት ይችላሉ እና እንደተባለው እስከዛ ድረስ ኮንትራቱን ለማራዘም ኮንትራት እንኳን ባይፈርም ለምሳሌ ያላቸውን ኦፕሽን ተጠቅሞ ለአንድ ተጨማሪ ዓመት እንዲቆይ ማድረግ ከሆነ ባሰቡት የ2028 እቅድ ውስጥ ከቡድኑ ጋር የፕሪሚየር ሊግ ዋንጫ ሊያነሳ ይችል ይሆናል። ግን ያንን እርግጠኛ ሆኖ ማመን ይኖርበታል ተጫዋቹ። ለዚህ ደግሞ እንዳልኩት የአሰልጣኙ ጉዳይ በጣም በጣም ወሳኝ ነው። ዩናይትድ በጣም ትልልቅ ውሳኔዎች ይጠብቁታል። የራሽፎርድ ጉዳይ ከባርሴሎና ጋር አልተወሰነም። ካሲሚሮ እንደሚለቅ ግልጽ ነው። ከኤሊዮት አንደርሰን ጋር ስማቸው ተገናኝቷል። ሸዋሜኒ ይባላል እና እነዚህን ነገሮች እናያለን እና ፈርናንዴዝን እንደው በቀጣይ ውድድር ዘመን ሊያፎካክር በሚችል አቅም ወይ ደግሞ እቅድ ካላሳመኑት በስተቀረ ፈርናንዴዝን ማጣት ትልቅ እጦት ይሆናል ለዩናይትድ። ድጋሚ ወደ ኋላ መመለስ ነው። አሁን የቡድኑን መጠናከር ከኤሊዮት አንደርሰን፣ ከሸዋሜኒ፣ ከተለያዩ ተጫዋቾች ከባሌባ ከምናምን ጋር የዩናይትድ ደጋፊዎች የሚያስቡት ፈርናንዴዝ አለ ብለው ስለሚያስቡ ነው። በመፍጠሩ የፈርናንዴዝ ድርሻ ትልቅ ነው ብለው ስለሚያስቡ ነው። ያለዚህ ተጫዋች ግን ጉዟቸው መሻሻላቸው ወደኋላ እንደሚጎተት ምንም ጥርጥር የለው። ስለዚህ ዩናይትድ በቀጣይ ከአሰልጣኝነት ጋር ተያይዞ የሚወስነው ውሳኔ፣ ከግዥ ጋር ተያይዞ የሚወስነው ውሳኔ ቀጣዮቹን ዓመታት ክለብ ወዴት እንደሚሄድ ብቻ ሳይሆን ከፈርናንዴዝም ጋር ያለውን ነገር የሚወስን ነው። ተሳክቶላቸው ኤንሪኬን ማስፈረም ይችሉ ይሆን? የኤንሪኬን ጉዳይ እስከ መጨረሻው ገፍተው የሄዱበት ይሆን? ወይስ ደግሞ ኤንሪኬን ማግኘት እንደማይችሉ በማሰብ ካሪክና የራዮላን አወዳድረው ከሁለት አንዱን ይቀጥራሉ? እንግዲህ ቀጣዮቹ ጨዋታዎች የበለጠ ፍንጭ ይሰጣሉ። ልክ ነው። ዩናይትድ ወደ ሻምፒየንስ ሊግ የሚሄዱ የማለፉ ጉዳይ እርግጥ የሆነ ይመስላል። ግን የውድድር ዘመኑ ካለቀ በኋላ ይህንን ውሳኔ እንሰማለን። ለጊዜው ከኢራዮላ የበለጠ ካሪክ እድል አለው ተብሎ ይታመናል። ግን ደግሞ ኢንተርቪው ምን እንደሚቀየር የስራ ኃላፊዎቹ ምን እንደሚወስኑ አናውቅም። ለእናንተ ሉዊስ ኤንሪኬን ማግኘት የማይችሉ ከሆነ ለዩናይትድ ጥሩ አማራጭ የምትሉት አሰልጣኝ ማን ነው? እከሌ ቢመጣ ዩናይትድን ወደ ቀድሞ ክብሩ ይመልሰዋል ብላችሁ የምታስቡት አሰልጣኝ ሉዊስ ኤንሪኬን ጨምሮ ማን ነው? ሀሳብ አስተያየቶቻችሁን አጋሩኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑ።